እንግዲህ እህቱ ዙፋን ስላላገኘ ቤት ውስጥ ሰክሯል ተባባሉ። ደግሞ አሁን ላይ ትዝታ ናት ብላ በጣም ተናዳባታለች። ቤኪ ሰክሮ ምኞትንም ምን ብሏት ነው? ምኞትም በጣም ደንግጣለች። መቼም ቤኪ ጋሺ እንደዚህ ያለው በረከት እንዲሊል የቻለበት ምክንያት ሰክሮ ነው በማለት ነበረ የተናገረችው። አሁን ላይ ኤልሳም ዙፋንም ይዛት ወደ ቤት መጥታለች። ዙፋንም ይዛ ወደ ቤት ስትመጣ ግን በረከት መሬት ላይ ወድቆ ነበረ ያገኘችው። እሱን በጣም ሰክሮና ጠጥቶ ራሱን የማያውቅበት ሁኔታ ላይ ነበረ እህቱም የደረሰችው። በዚህ ሰዓት ኤልሳና ዙፋንም በጣም ደንግጠዋል። በሁኔታው ሲያዩት ምንድን ነው የተፈጠረው ብለው ነበረ። የኤልሳ ስልክ ግን በተደጋጋሚ በእናቷ ሲደወል ነበረ። የኤልሳ እናት ተደጋጋሚ ስልኳ በጣም ስትደውል ነበረ። ኤልሳ ደግሞ ያንንም ስልክ መመለስ አልፈለችም። ቤኪ በጣም በዛ ሁኔታ ማየቷ ዙፋን በጣም አስደንግጧታል። እህቴ ወንድሜ በእኔ ምክንያት ይህንን ነገር ደረሰበት በማለት ተጨንቃለች። ምኞት እያለች ስትጣራ ነበረ። ምኞት ደግሞ ክፍል ውስጥ ሆና ኩሽና ገብታ እንግዲህ በጣም ደንግጣለች። የሰማችውን ነው በበረከት ያንን ነገር ስለሰማች ውስጧ አስጨንቋታል። እንግዲህ አሁን ላይ ቤኪ ይሄ ነገር ሊያስብ አይችልም መቼም ሰክሮ ነው ብላ ምኞትም ሀሳቧን ስትናገር ነበረ። ዙፋንም ድምጿ ስትሰማ ምኞት በጣም ደንግጣለች። ይህንን የምሰማው ድምጽ የዙፋን ነው በማለት በፍጥነት ነበረ እንግዲህ ወደ ውስጥ የገባችው። በዚህ ሰዓት ዙፋንን ማየት ብቻ ነበረ ያስደነገጣት። ቤኪ ምንም እንዳልሆነ እንግዲህ ምኞትም አውቃለች። ግን ደግሞ የተፈጠረው ነገር ከምንም በላይ ያስደሰታት የዙፋን ወደ ቤት መመለስ ነበረ። በጣም ደስተኛ ሆናለች። እንግዲህ ዙፋን አሁን ላይ እሱንም ባየች ሰዓት በጣም ትደሰታለች። ዙፋን ስታያት ምኞት ትደሰታለች። ነገር ግን የዙፋን እይታዋ ቤኪን ነበረ። ቤኪ ሁኔታው በጣም አስጨንቋት ነበረ። የኤልሳ ስልክ ስላላቋረጠ የእናቷ ስልክ ለማንሳት ሳትሞክርም ኤልሳም ወደ ቤት ትሮጣለች። በመሀልም እንግዲህ አሁን ላይ ወይዘሮ ማርታ ቤት ውስጥ አባቷንም በጣም ስትጨቃጨቅ እየሰማ ነበረ። እቺ ልጅ ጭራሽ አብዝተዋለች፣ ከኔ ትዕዛዝ ተላልፋ ስልክ አትመልስም፣ ከቤት ወጥታለች በማለት የኤልሳ እናት በጣም ተናዳ ነበረ። ሳት ስትበላ የቆየችው ኤልሳን በፍጥነት ወደ ቤት ስትመጣ በጣም እየተሳቀቀች ነበረ። ኤልሳ ወደ ውስጥ ስትገባ እናቷ እንዴት እንዲህ ብትንቄኝ ነው? እንዴት ከኔ ትዕዛዝ ውጭ ትወጫለች? በማለት ትቆጣታለች። እማዬ ባክሽን ተይኝ፣ እስኪ ነጻነት ስጭኝ ብላ ስትናገራት ነበረ። እንግዲህ ኤልሳ እናት አሁን ላይ የምን ነጻነት ነው የምትይው? ከዚህ በላይ ምን እንዳደርግሽ ነው እያለች ነበረ ስትናገራት ነበረ። እማዬ አንቺ እኮ ምንም ነገር አታውቂም፣ እስኪ የእናት ፍቅር ምን እንደሆነ አስተምሪኝ እያለች ስትናገር ነበረ። ለምንድን ነው ፍቅር የምሰጥሽ እያለች ኤልሳም እናቷ በጣም ፍቅር ከዚህ በላይ ደግሞስ የምን ፍቅር ነው የምሰጥሽ ከሰጠዎች በላይ እያለቻት ነበረ። ለዚህ እኮ ነው አንቺ የማትረጅኝ ስሜቴን፣ ስለ እኔ ነጻነት ግድ የማይሰጥሽ በማለት ነበረ ኤልሳንም በጣም ስታስለቅሳት ነበረ። እንግዲህ አባቴ ሁሉ ጭቅጭቃቸው ሰምቶ በጣም ደንግጦ ይወጣል። አባትም ምንድን ነው የምታለ እስኪ ልጅቷን ነጻነት ስጫት እባክሽን እያለ ሲናገራት ነበረ። በዚህ ሰዓት አንተ አያገባህም፣ አንተ ነህ የልብ ልብ ሰጥተህ እንደዚህ ልታደርግ የቻለችበት አንደኛው ምክንያት ብሎ ነበረ እየተናገረችው። በዚህ ሰዓት እንግዲህ ዙፋን አሁን ላይ ቤኪንም በወንዛ ሁኔታ ማየቷ በጣም አስደንግጧት፣ ይህንን ሊያደርግ የሚችል ማን ነው? ይሄ ትዝታ ናት አይደለ ወንድሜ እንዲህ ሊሆን ያደረገችው በማለት ነበረ የተናገረችው። እንግዲህ ምኞትም ይሄ ነገር ዙፋኔ ጋሺ ከፈለገ እኮ ማድረግ ይችላልና እሱ ትልቅ ሰው ስለሆነ ማንንም አያስገድደውም እያለች ስትናገር ነበረ። በዚህ ሰዓት ቢሆንም ግን በረከት ይሄንን ወንድሜ በእኔ ምክንያት ነው ይሄ ሁሉ ነገር የተፈጠረበት፣ ስለዚህ ወንድሜ የዚህ ሁሉ ተጠያቂዋ እኔ ነኝ በማለት ዙፋንም ራሷ ትወቅሳለች። ምኞትም አንቺ ምንም አላጠፋሽም ብላ ስትናገራት ነበር። በዛን ቅጽበት እንግዲህ ኤልሳ ወዴት ሄደች እያለች ስትናገር ነበረ። ይባሱንም እንግዲህ ምኞት ኤልሳ የት ሄደች እያለች ኤልሳ እዚህ ናት እንዴ እዚህ ነበረች እያለች ስትናገር ነበረ። ምኞት ከራሷ ከልቧ አልነበረችም። ምኞትም የተፈጠረባት በውስጧ በጣም የሚያሳስባት የሚያስጨንቃት ነገር አለ። እንግዲህ አሁን ላይ ዙፋን ስለ ወንድሟ በጣም ተጨንቃ ወንድሜ ይሄን ነገር እንዴት ነው ሊፈጠር የቻለው? እኔ ነኝ ለዚህ ሁሉ እኔ ነኝ መወቀስ ያለብኝ በማለት ነበረ
ኤልሳ እንግዲህ ከእናቷ ጋር በመጋጨት ወደ ክፍል ትገባለች። አባት ካሁን በኋላ ልጄን እንዲህ እንድትያት አልፈልግም፣ ልጄን በስነ ስርዓቱ አናግራት፣ ለምንድን ነው ነፃነት የምትከለክያት? ልጅቷ ለምን ሰላሟን ታነሻለሽ? እያለ ሲናገር ነበረ። ነገር ግን አሁን ላይ እናት አንተ ነህ ይህንን ሁሉ ያደረግከው፣ አንተ ነህ ከመስመሬ እንድትወጣ ያደረግካት፣ ልጄን እኔ ማሳደግ እንዴት እንዳለብኝ አውቃለሁ ስትል ነበረ። እንደዛ ከሆነ ነፃነት ሰጥተሽ በራሷ ህይወት እንደዚህ አታስጨንቂያት እያለ ሲናገራት ነበረ። የምን ነፃነት ነው? እና ደግሞ አሁን ላይ ሽማግሌ ይላካልና ታገባለች፣ ኤልሳን በቅርቡ ሽማግሌ ይመጣል እያለ ስትናገር ነበረ። በዚህ ጊዜ እኔ ሞቼ ነው ኖሬ ነው እንግዲህ አሁን ላይ ይሄንን ነገር በጭራሽ አልደግመውም፣ በጭራሽ ልጄን እንዲህ አላደርግም በማለት ነበረ የተናገረው። አሁን ላይ ይበልጡም እንግዲህ ኤልሳው ክፍል ውስጥ ገብታ ስታለቅስ ነበረ። አባቷ በጣም ደንግጠዋል። የኤልሳ እንደዛ መሆን ልጄ አንቺ ከሷ ከእናትሽ እንደዚህ አይነት ነገር ምንም ብትልሽ ምንም አይምሰልሽ፣ አንቺ የፈለግሽው ታረጊያለሽ እያላት ነበረ። እንግዲህ ኤልሳ ለአባቷ ቤኪም እንደምትወደው ነግረዋለች። እና ደግሞ ስታለቅስ በየሰዓት ለምንድን ነው ልጅ የምታለቅሽው ብሎ ጠይቋታል። አባዬ ምን ላድርግ? እኔ እኮ ምንም አድርገው ነገር የለም እና ደግሞ ቤቲ እኔን እንዲወደኝ እፈልጋለሁ ብላ ስትናገር ነበረ። በዚህ ሰዓት እና ታዲያ እሱማ እኮ የራስሽ አንቺ ብቻ ወደድሽው እንጂ ይሄ ነገር ሲል ነበረ። አባዬ አትጨነቅ፣ ቀስ በቀስ እሱ እኔንም መውደዱን አይቀርም እያለች ስትናገር ነበረ። እና ደግሞ ሌላኛው በኩል ደግሞ እማዬ እንደዚህ እያስጨነቀችኝ ነው በማለት ነበረ እየተናገረችው። በዚህ ሰዓት እናትሽን ያለው ነገር እኔ ሁሉንም እሸፍነዋለሁ፣ አትጨነቂ፣ የራስሽንም ህይወትሽን ትኖሪያለሽ እያለ ሲላት ነበረ። እንግዲህ ውጭ ላይ አሁንም ወይ እናቷ የኤልሳ እናት በጣም ሰዓት ትጎርሳለች። እንግዲህ አሁን ላይ እኔ እናንተ ግዴታ ማውራት አለብንና የግዴታ ካላወራን ይሄ ነገር መፈታት አይችልም። አሁን ላይ ሽማግሌ ይመጣልና ስለዚህ ሽምግልና ሲመጡ እንቀበላለን፣ ቀኑ ቆርጣለሁ ትላለች። አንቺ ብታደርጊም እኔ በጭራሽ ልጄን አሳልፌ አልሰጥም ብሎ ይናገራል። እሱማ ግድህን ታደርገዋለህ ብላ ትናገራለች። በዚህ ሰዓት እንግዲህ ኤልሳ በሩ ስር ተለጥፋ አባትና እናት ሲጨቃጨቁ ትሰማለች። በዚህ ሰዓት ይሄ ነገር ደግሞ በጭራሽ ሊሆን አይችልም እያለች በጣም ተናዳ ነበረ ስትናገር የነበረው። እንግዲህ ኤልሳ አሁን ላይ ከባድ የሆነ ሀዘን ውስጥ ትገባለች። እማዬ ቆርጣለች፣ ስለዚህ ከቤት መውጣት አለብኝ በማለት በፍጥነት ሻንጣዋን ልብስ ትሰበስባለች። አባት ካሁን በኋላ ይሄንን ነገር እኔ ካለሁኝ በጭራሽ ልጅ የምትፈልገው ህይወት እንድትገባ አላደርግም በማለት እሷን ሚስቱንም ትቶ ይሄዳል። በዚህ መሀል ከዚህ በፊት አላውቅሽም ነበር ማለት ነው በማለት ሚስቱንም ተናዶባት ይሄዳል። ኤልሳ ግን ሁሉንም ነገር ከሰማች በኋላ ልብሷንም ሻንጣ ውስጥ አድርጋለች። አባት በዛ ሻንጣ ውስጥ ይዛ የምትሄድ ልብሱን በሚያይበት ሰዓት እንግዲህ በጣም ይደነግጣል። ልጄ ወዴት ልትሄጂ ነው የምታስተካክዪው እያላትም ነበረ። አባዬ እናቴ እኮ የማዬ በጣም ጨክናለች፣ ስለዚህ እኔ ከዚህ ቤት ግዴታ መውጣት አለብኝ ብላ ነበረ የተናገረችው። ታዲያ እሱማ ትሄጃለሽ፣ ራቅ ትያለሽ፣ ግን ደግሞ ወዴት ትሄጃለሽ? የትስ አለሽ እያለ ነበረ። ቤኪ ጋር እሄዳለሁ ብላ ትናገራለች። በመሀልም እንግዲህ ቤኪ ጋር እንደሱማ ሊሆን አይችልም እያለ ሲናገራት ነበረ። ልጄ ይህ አታድርጊ ሲላትም አባዬ ግዴታ ነው ብላ እንግዲህ እንዲደግፋት ታደርጋለች። እሺ ልጄ በማለት እንግዲህ በረከት ጋር ሻንጣዋን ይዛ ትሄዳለች። ዙፋንም ቤኪ ከእንቅልፉ ከነቃ በኋላ በጣም ደስተኛ ነበረች። ግን ደግሞ ፊት ለፊት ሲያያት ዙፋንን ማየት በጣም አስደንግጦታል። ማመን አቅቶት እህቴ ተመለሽልኝ፣ መጣሽልኝ እያለ እንግዲህ ካሁን በኋላ ደግመሽ እንዳትተኛ አትድገሚው እንደዚህ አይነት ነገር እያላት ነበረ። እና ደግሞ ያላንቺ ህይወት ሁሉ ባዶ ናት፣ ህይወቴ ሙሉ ጨለማ ናት እህቴ ባክሽን እያለ ሲነገር ነበረ። በዚህ ሰዓት እንግዲህ ዙፋን አሁን ላይ ካሁንም በኋላ እኔ ምንም አልተውህም፣ እኔም እኮ ያላንተ ምንም ነኝ እያለች ስትናገር ነበረ። እንግዲህ ዙፋን በዚህ መሀል በጣም ተጎድተሃል ወንድሜ በእኔ ምክንያት እያለች ነበርና አሁን ላይ ኤልሳ ወደ ቤት ትመጣለች። ኤልሳ ወደ ቤት ከመጣች በኋላ ከቤኪ ጋር ታወራለች። እዚህ ለትንሽ ጊዜ ሊቀመጥ ታስቀምጡኛላችሁ ወይ ብላለች።
አዎ ምንም ችግር የለም እስከፈለግሽ ድረስ ብሎ ነበረ ቤኪ የፈቀደላት። ነገር ግን በዚህ መሀል ቤኪ ፈቅዶላት ግን ደግሞ ምኞት ሀሳብ ውስጥ ገብታለች። ከበረከት የሆነ ነገር ያስጨነቃት ምንድነው ነገር አለ እንግዲህ በረከትንም ልቧ እስኪመታ ድረስ ያስደነገጣት ፍቅር ነው ወይስ የሚለው በጣም ያሳስባል። እንግዲህ በረከትንም ኤልሳ ጋር ሲቀራረበው ይህ ሰዓት የኤልሳ መምጣት አሁን ላይ ምኞትም እያስደሰታት አልነበረም። እንግዲህ ዙፋንም ኤልሳ ባየችበት ሰዓት በጣም ደስተኛ ትሆናለች። እንኳንም መጣሽ ከኛ ጋር ሁኚ እያለች ትቀበላታለች። ምኞት እንግዲህ ደስተኛ ባትሆንም ከውጭ መድኃኒት ላንተ አልቆብሃልና ሄጄ ናምጣ ብላ ትወጣለች። እንግዲህ ክሩቤልን መጀመሪያም እንዲህ በወጣችበት አልተሳካለትም እና ቤኪንም የማጥመጃ እና እሱንም ለማጥፋት በፈለገበት ሰዓት መሀል ስለገባች ምኞት አሁን ላይ በረከትንም ብጨርሰው እስካሁን ይሄንን ነገር አይፈጠርም ነበረ። የበረከትንም በህይወት መኖርና ዙፋንም ከኔ እጅ የመውጣት ምክንያት የሆነችው እሷ ናትና እሷን ዋጋ አስከፍላለሁ ብለዋል። አሁን ላይ እንግዲህ ምኞት በክሩቤል እጅ ታፍናለች ማለት ነው። እንግዲህ ምን ይፈጠራል? ክሩቤልስ ምኞትን ምን ያደርጋታል? እንግዲህ ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንግዲህ ዛሬ ኪሩቤል ድራማ ነበረ ያጋራኋችሁ። ኪሩቤል ድራማ እንዴት አያችሁት? እንግዲህ እንደምናየው የኤልሳ እናት በግድ ባለ ሀብት ማግባት አለብሽ ለራሷ ጥቅም ብላ የገዛ ልጇ ኤልሳንም ለመዳር እየጣረች፣ አባት ደግሞ እኔ ልጄ ፍላጎቷን አከብራለሁ በማለት ላይ ይገኛል። የኤልሳ አባት ከኤልሳ ጎን በመቆሙ አሁን ላይ ደግሞ እናት አንተነህ ልጄን እኔ ላይ አመፅ እንድታነሳ ልታደርግብኝ የቻልከው ብላ ተነስታለች። ምኞትስ ቤኪ ምን ብሏታል? ፍቅር ይዟት ነው ወይስ ምንድን ነው? አብረን የምናይ ይሆናል። እና ደግሞ ምኞት በዚህ ሰዓት ያለችበት ከባድ አሳሳቢ በጨካኝ እጅ ውስጥ ገብታለች።